ወይ ዘንድሮ እንደ ቡታጅራዎቹ ብሶባቸው ቁጭ ይበሉ። እነ ስምረት ብሶባቸው ቁጭ ይበሉ። ስለ ዳኒና ስለ ሶስና የሚያወራ ሰው እኔ አልፈልግም። ቪዲዮ መስራት መብታችሁ ነው። ስለ ድራማው አታውሩ፣ ሰልችቶናል። አንድ ወር ሙሉ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልልኝ። ኢንሻአላ ብሩክና ሀይሚዬ ተታርቀው አማርኛው አያም ፎርጌት አማሪክ ላንጉጅ ተታርቀው ልመተው ይሄን ቀን እንድናስታውስ ሪሊውን ነው የምነግራችሁ። በጣም የሚያሳዝን ቀን ነው ይሄ ቀን ማለት። ለምን እኛ ስፈትፋች ነን፣ እየፈተፈትን ነው። ሁላችንም እየሰራን ነው ዩቲዩብ ላይ፣ ችግር የለውም። እነ ስምረትም መስራት ይችላሉ፣ እነ ሀብም መስራት ይችላሉ፣ ማንም ሰው ዩቲዩብ ላይ መስራት ይችላል። ስለ ብሩክም ስለ ሀይሚም የፈለጉትን ብለው መስራት ይችላሉ። ቢያንስ ከነ ስምረት የማንጠብቀውን ቪዲዮ ነው ያወራች ያለችው። እኔ በጣም እናድደው ውዶች፣ ስለ ሶስናና ስለ ዳኒ ሲወራ ያናደኛል። እነ ሶስና ዳኒ መች ተጣሉ? ስምረት መች ተጣሉ? አንደኛ። ሁለተኛ ነገር ደግሞ የአንቺ ኦዲየንሶች ብዙ ጊዜ ያው የጨረቃ ፋሚሊዎች ናቸው። እንደዚሁም ደግሞ ብሩክን ሀይሚዬን ብለሽ ነው ርዕስ የምትገቢው። ያው የእነሱን ፋሚሊ ነሽ፣ የነ ብሩኬ ፋሚሊ ማለት ነው። እንደዚሁም ከዩቲዩብ ውጭም ያው ዝምድና አላችሁ። ስለ እነሱ ዲስከስ ማድረግ ነው ያለብሽ። ውሸትም ሆነ ፈልስፈሽም ሆነ ስለ እነሱ ዲስከስ አድርጊ እንጂ እኛ ሸዋዬ አይደለንም። ዳኒና ሶሲ አልተጣሉም። ገባችሁ? አልተጣሉም። አሁን በሰላም ይምጡ ሀይሚዬና ብሩኬ እንጂ እኛ ብዙ ነገሮች እየሰማን ነው። ስለዚህ ዛሬ ላይ እነሱ ይምጡልን ከምንም በላይ። ለምን የሰው ሰላም ስንፈልግ አንዳንድ ነገሮችን ሁሉንም አውርተን አይቻልም። ገባሽ? ስለዚህ በተቻለሽ መጠን ስለ ሶሲ ማንሳት ከፈለግሽ ብሩኬ ከሶሲ ጋር አቆም። ስለዚህ ብሩኬ ከሶሲ ጋር ሲያቆም ሁሉም ይርቃሉ። ሶሲና ዳኒ አንድ ናቸው። ስለ ሶሲ ማውራት ከፈለግሽ ከዛ ወዲያ ግን ሶሲና ዳኒ አልተጣሉም። ስታውቂያቸው ሲጀመር ማለት ነው ስታውቂያቸው። ስለዚህ አልተጣሉም። በቃ አንዳንዴ እኮ ወዶቼ የሆነ ነገር ማርም ሲበዛ ይመራል። ሪሊውን ነው የምነግራችሁ። ማርም ሲበዛ ይመራል። የ5 ቀን ቪዲዮ ቢሆን እሺ። ይሄ እኮ በቃ የሚያስጠላ የስተርዴማ ሀይሚዬ ናት። ፊቷ ራሱ በቃ ስልችት ያላት እንደው ልቧ ስብር እንዳለ ማለት ነው። ይኸው ጥቅሱን ለማንኛውም የሚያስተምር ጥቅስ ነው። ገባችሁ? ደግሞ እኔ እንጃ እና ምን ላችሁ ፈልጌ ነው እነ ዳኒና ሶስና የስተርዴ የሚያደርጉት አንድ ዶሮዎች ሲጣሉ ካጋጠሟችሁ ማለት ነው። ይሄ አሁን የትላንትና ማንም የሚያውቀው ነገር ነው። ሁሌው ሶስና እና ዳኒ የሚደባደቡት ድር ይሄ ቀልድ ነው እንዴ? ጆኪንግ ነው። የትላንትናው እንደው በደንብ ያስታውቃል። የዳኒና የሶሲ ሲጀመር እኔ ውዶቼ ማለት ነው በሬ ወለደ ችግር የለም። ወይም በአንድ ቁጥር እንደ ዘር ለገበሬ ፈትፋች ከሆናችሁ ፈትፍቱ እንዴ። ማን ይከለክላል? እዚህ ጋር እኮ ትምህርት አይጠይቅም። እዚህ ጋር የተማረ ያልተማረ ነገር የለም። ሰብስክራይብ እና የቡታጀራ ሰዎች ያው ፍቅር ናችሁ፣ ትወድዳላችሁ። ሆኖም ግን ውዶቼ እንዳትቀየሙኝ እንጂ እኔ ሀይሚዬን ጥቅስ ካየ በኋላ በጣም ከፍቶኝ አልቅሻለሁ። ቡታጀራ ሰው ሪሊዮን ነው የምነግራችሁ። አንደኛ ዶላር ነው የሚያስቀድሙት። ሁላችንም ዶላር ብር ፍለጋ ነው እናታችንን ትተን መተን እዚሁ ያለ ነው። ስደት ላይ የቆየ ነው ስንት ዓመት ምንም ኢትዮጵያን እንትን ብለን ብር ነው። ግን አንዳንዴ ለሰው የሚባል ነገር አለ። አሁን ሚዲያ ላይ የየትኛው ሀገር ዩቲዩበር ነው እንደዚህ ተወዶ በግሩፕ እንደዚህ እንትን ኦዲየንስ እንደዚህ የሚወዳቸው የቡታጅራ ሰው ነው። የሚያስለቅሱትም ኦዲየንሶችን የቡታጅራ ሰው ናቸው። እኔ ዩቲዩብ አሁን እኮ ለቅሶ ቤት በሉት። ቡታጅራዎቹ ምን ሆናችሁ ነው? ዌክ አፕ። አሁን ደግሞ ልጆች ተኝተውልን ሁለታችንም ቁጭ ብለናል ማለት ነው። እና ዌክ አፕ እንዴ! አበዛችሁ መጨነቆች። ጥንዶነን ብላችሁ ትመጣላችሁ። ትንሽ ከቆያችሁ በኋላ ደግሞ ኦዲየንስ እኛ ስንወዳችሁ በእናንተ ስንፋለም ያልሆነ ቪዲዮ ብትሰሩ እንኳን እኔ አሁን ሀይሚትዬ
አታ ዩቲዩብዋን እንኳን ብትሆን ሀይሚዬን በጣም ነው መወዳት የምሰስሳትም ጭምር ማለት ነው። ገባችሁ? ሌላው ደግሞ እህቶቼ ምን የምትሉት ነገሮች አሉ። ስራ ነው ለምትሉት አሁን ስራ እየተካሄደ ነው በየቤቱ ማለት ነው። ሀይሚና ብሩኬ ግን ስራ አይደለም። በእርግጥ እስቲ ብሩኬ አዳዲስ ነገር ይዞ ሊመጣ ይችላል፣ እናያለን። መጠበቅ አለብን ቀድሞ ከማውራት ያኔ በሬ ወለደ ማለትማ የማይቀር እና ውዶች የምንላችሁ ፈልጌ ነው። ያው እንረጋጋ፣ ግን መቃወም ያለባችሁ ዋና ቤት ሄዳችሁ እንዳታለቅሱ። እንደነ ሀብ ቤት እንደ ስምረት ቤት ማልቀስ የለም። ስለ ዳኒና ስለ ሶስና ሲያወሩ ተቆጡ። ሲጀመር ስምረት ዳኒ ሊቭ ስትሪም ገብቶ ቲክቶክ ፕላስተር ሳይለጥፍ ረስቶ የታለ ፕላስተሩ ከታች ስንለው ሄዶ ፕላስተሩን ለጠፈኩ። የምንድን ነው አንቺ የምታወሪ? ማንም እዚህ ጋር ሰላም ናቸው። ችግር ያለው ብሩክና ሀይሚ ጋር ነው። በቃ ችግሩ ደግሞ ይፈታል። ይሄንም ተፈቶ ሊሆን ይችላል። በመልካም ቪዲዮ ይመጡልናል። እስከ ልደቱ እናያቸዋለን። ግን ቡታጀሮች ተጠንቀቁ። ስምረትም ተጠንቀቂ። ከቤኪ ጋር እንትን እያልሽ ነበር የምትመጪው። ተጠንቀቁ። የሆነ በቃ ሰው ሲወዳችሁ የምታደርጉትን ነገር ቲንክ እያደረጋችሁ ሰው እንዳይጎዳ ማስቡ። አበዙት እኮ እኚህ ቡታጀራዎች። እኔማ በፍቅር ነው የምወዳቸው ከድሮ ማለት ነው። በፍቅር እንዴ! እና ውዶቼ ዱአ አድርጉ። ሀይሚዬ ታሳዝናለች። በላይ ራሴንም አሞኛል። እና ስምረት አናዳኝ ነው የመጣች። እሷ ቤትም ኮሜንት ጽፌያለሁ። በጣም ተናድጄ ነው ኮሜንት ጻፍኩላት። አዛ ፈርስት ታይም ሪሊውን ነው የምነግራችሁ። እና እንደው ቁም ነገር ይገኛል ብዬ ደግሞ እዛ ቤት መሄዴ ደግሞ የማንም እንደው መጫወቻ ሆነን እኮ እኛ በጣም ቅመሞች አኪድ የሚያደርጉን እኮ በቃ የሆኑ ጁላንፎ ምንም አናስብ። እኛ እኮ ብዙ ነገሮች እናውቃለን፣ ግን ሆድ ይፍጀው ብለን ነው እንጂ ስለ ሁሉም መተን እንዲህ ማውራት እንችላለን እንዴ? እንዳ የመዳም ቅመም እኮ ጀግኖች ነን። ሪሊውን ነው። አታ ከዩቲዩበሮችም እንበልጣለን። ሳቅመሞችን እና ወዶቼ እኔ ስምረት አናዳኛለች። እኔ በቃ ለምንድነው የምታናደኝ? ስራ ነው ይፈትፍት ለምትሉኝ ስራ ነው፣ ግን ስለነ ዳኒ አይወራ። የነ ዳኒ ፕራንክ ነው ዳኒና ሶሲ የሚያደርጉት። ለዛም ቤተሰብ የሆነ ሰው ለምን ያውሸናል? ዛሬ የምንዋሽ እንደኛ አልበዛም እንዴ? ወላሂ እኔማ እንጃ። እስቲ ብሩክም አሁን ዛሬ ብሩክ ሊመጣ ይችላል። ሀይሚዬ እስቲ እናያለን መጨረሻውን። ሀይሚዬ ሁሌም ከጎንሽ ነን፣ ዱአ እናደርግልሻለን። አብሽሪ። እንደዚሁም ብሩክ ወንድማችን፣ እንደዚሁም ደግሞ ኦዲየንስ ተረጋጉ። ቲክቶክ ላይ ያላችሁ ውዶች ተረጋጉ። ስለ ሁሉ ነገርን እየሰማው የምታወሩትን ሁሉ ተረጋጉ። ወደ ዩቲዩብ ይቀዳባችኋል። ነገ ሀይሚዬና ብሩኬ በፍቅር ሲመጡ እንዳናፍር የምናስተላልፈውን ነገር ቲንክ አባውት ኤቭሪባዲ ጋይስ ማለት ነው። እኔ ራሴን በጣም አሞኛል። አይኔን ጨፍኝ ነው የማወራው ወላሂን። በቃ ሀይሚዬን የሆነ ነገር እያሰብኩ ከአንዷ ጋር በውስጥ እያወራን በቃ በጣም ነው ያሳዘነችኝ። ምንድነው የምትሉኝ ደግሞ የብሩክ ደጋፊዎች? ምንድነው ልበላችሁ? እንዴት ልበላችሁ? የምትወደውን ሰው እኮ እስከዛሬ እያወራችሁ አይደለም። ገባችሁ? ሌላው ደግሞ በሁለቱ መሀል ችግር አለ። ችግሩ ግን ተፈቶም ሊሆን ይችላል። ቀላል ነገር አለ። ማንኛውም እንደሚጋጭ የሀብ እጮኛ ምንድን ነው ያለችው? እግርና እግር የሚጋጫል ብላለች። ይሄ መጋጨት ሁላችንም ጋር ነው ያለው። እናንተ ጥል ምንድን ነው? እርስ በርስ ግን ያው ሰላም ይፈጠራል። እና ብሩክና ሀይሚ ቶታሊ በጣም ምስኪን በጣም የዋሆች ናቸው። እስቲ የብሩክና ሀይሚ ቪዲዮ 300 ሺህ ታይቷል። እንኳን 300 2 ከ5